እንደሚታወቀው እንግዲህ ሐሳብን በካርድ ፍላጎትን በምርጫ የምትወስድ ሀገር የሀገረ መንግስት ግንባታዋን በጠንካራ መሰረት ላይ ለማኖር አያዳግታትም። ታዲያ ለዚህም ጊዜን ጠብቆ የሚካሄደው ምርጫን ፍትሃዊ፣ ተአማኒና ሁሉን አሳታፊ ማድረግ ያሻል። ይህን ስንመለከት ደግሞ ኢትዮጵያ በሀገረ መንግስት ጉዟ 6 ሀገራዊ ምርጫን አድርጋለች። ታዲያ በዚህ ዓመት ደግሞ ኢትዮጵያ ለማካሄድ የተለመችው 7ኛው ሀገራዊ ምርጫን ለማካሄድ የተደረጉ የቅድመ ዝግጅት ስራዎች ምን ይመስላሉ የሚለውን ደግሞ በተከታይነት የምናስመለከታችሁ ይሆናል። ወደ መጀመሪያው ስንመጣ እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛውን ጠቅላላ ምርጫ ለማስፈጸም በርካታ የቅድመ ምርጫ ተግባራትን በማከናወን ላይ መሆኑ ይታወቃል። ቦርዱም እንግዲህ በቅድመ ምርጫ ተግባራቱ ሊያከናውናቸው ካሰባቸው ተግባራት ውስጥ የመራጮች ምዝገባ ከመጀመሩ አስቀድሞ አስቻይ ሁኔታ ያሉባቸውን አካባቢዎች መበየንን እንደ አንዱ እየሰራባቸው ከሚገኙ ጉዳዮች መካከል ይጠቀሳል። የኢትዮጵያ ብሔራዊ ምርጫ ቦርድም እንግዲህ የኢትዮጵያ ምርጫ የፖለቲካ ፓርቲ ምዝገባና የምርጫ ስነ ምግባር አዋጅን ተከትሎ በየሀገር ውስጥ የምርጫ ታዛቢዎች ፈቃድ አሰጣጥ እንዲሁም አሰራርና ስነ ምግባር መመሪያ መሰረት 7ኛውን ጠቅላላ ምርጫ ለሚታዘቡና መስፈርቱን ላሟሉ 45 የሀገር ውስጥ ታዛቢዎችን እስካሁን እውቅና ሰርቲፊኬት ሰጥቷል። ቦርዱም እንግዲህ ቀደም ሲል 7ኛውን ጠቅላላ ምርጫ ለሚታዘቡ የሲቪል ማህበረሰብ ድርጅቶች የታዛቢዎችን የምዝገባ ሂደት ቀልጣፋ መረጃ አደረጃጀቱንም ዘመናዊ እንዲያደርግ ታስቦ የተዘጋጀውን የበይነመረብ ላይ ምዝገባና መረጃ አደረጃጀትን አስመልክቶም እንግዲህ የግንዛቤ ማስጨበጫን ከጥቅምት 25 እስከ 26 ቀን 2018 ዓ.ም ድረስ መስጠቱም ይታወሳል። ሌላው በተጨማሪነት የምናነሳው ደግሞ 7ኛው ሀገራዊ ምርጫን ተከትሎ በብሔራዊ ምርጫ ቦርድ ከተከወኑ ተግባራት መካከል ረቂቅ መመሪያዎችን ማውጣትና ማሻሻል የሚሉ ነጥቦች ይገኙበታል። በዚህም መሰረት እንግዲህ ባለ 30 አንቀጽ የሆነውን በምርጫ ሂደት በየደረጃው ስለሚኖር አቤቱታ አቀራረብ፣ አቤቱታ ሰሚ አካላት አደረጃጀትና አሰራር መመሪያ የሚመለከት ይገኝበታል። ሁለተኛው ደግሞ ባለ 33 አንቀጽ የሆነው መንግስት ለፖለቲካ ፓርቲዎችና ለግል እጩዎች የሚሰጠውን ድጋፍ ለመወሰን የወጡት መመሪያዎች ተጠቃሽ ናቸው። እነዚህን መመሪያዎችንም እንግዲህ የምርጫ ቦርድ እስካሁን ማሻሻያ አድርጎባቸዋል። ይህን ሀገራዊ ምርጫ እንግዲህ ያለ እንከን ይጠናቀቅ ዘንድም የምርጫ አስፈጻሚዎች ብቃት ትልቁን ስፍራ እንደሚወስድ ይታመናል። ይህን ተከትሎም ነው ታዲያ የኢትዮጵያ ምርጫ ቦርድ ቀደም ብሎ ለምርጫ ክልል ስራ አስፈጻሚዎች የብቃት ማረጋገጫ ወይም ደግሞ የምዘና ፈተናን ሰጥቶም ነበረ። ቀደም ሲል ያነሳኋቸውን የቅድመ ዝግጅቶች ስራ ከሰራ በኋላ ምርጫ ቦርድ በቀጣይነት የሚሰራቸው ምንድናቸው የሚሉትን ደግሞ በተለይ በቀጣይነት ብሔራዊ ምርጫ ቦርድ ያወጣው የጊዜ ሰሌዳን በቀጣይነት እንመለከታለን። በዚህም መሰረት እንግዲህ የምርጫ ጽህፈት ቤቶችን የማደራጀት ስራ ከየካቲት 16 ቀን ጀምሮ እስከ ታህሳስ 15 ቀን 2018 ዓ.ም ይደረጋል። በመቀጠልም ደግሞ የእጩዎች ምዝገባ ነው የሚቀጥለው። የእጩዎች ምዝገባ ደግሞ ከጥር 1 ቀን እስከ የካቲት 1 ይካሄዳል። ታዲያ በ7ኛው ሀገራዊ ምርጫ የሚወዳደሩ የፖለቲካ ፓርቲዎች የምረጡኝ ቅስቀሳ የሚያደርጉበት ቀን መች ነው የሚለውን ስንመለከት ደግሞ የፖለቲካ ፓርቲዎች የምርጫ ወይም ደግሞ የምረጡኝ ቅስቀሳን የሚያቀርቡት ከጥር 1 ጀምሮ እስከ ግንቦት 19 2018 ዓ.ም ድረስ ይሆናል ማለት ነው። እንግዲህ ከፖለቲካ ፓርቲዎች የምረጡኝ ቅስቀሳ ጎን ለጎንም የመራጮች ምዝገባ የሚደረግ ነው የሚሆነው። ይህም እንግዲህ ከየካቲት 7 እስከ መጋቢት 7 ባሉት ጊዜያት ውስጥ ነው የሚደረገው። ታዲያ በስተመጨረሻ የምንመለከተው የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት ግንቦት 24 ቀን 2018 ዓ.ም ድምጽ የሚሰጥበት ቀን ይሆናል።